መስቀሉ ማማሩ ለተመራመረው ብዙ ነው ሚስጥሩ። የጸጋም ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ለአንድ ጥበብን መናገር በመንፈስ ይሰጠዋልና፣ ለአንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው ያካፈለ ያደርጋል ይላል። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ወዲያኛው ሳምንት አስታውሱ ከሆነ ስለ መንፈሳዊ ነገር የሚለው ጥሩ ነው ትርጓሜው መንፈሳዊ ስጦታን ለማለት ነው። ኒውማቲካ ያየ ነው። ስለ መንፈሳዊ ስጦታ ምን እንድታረጉ ፈልጋለሁ ነው የሚለው። ባሏታ ቃሏን ታውቁ ዘንድ ወዳለሁ፣ አውቀን እንድንገኝ ነው መጽሐፍ ቅዱስ የሚያስተምረው። የጸጋ ስጦታና የመንፈስ ቅዱስ ነገር የሚታወቅ ነው እና እንዲያውቁ፣ እንዲያስተካክሉ፣ እንዲያርሙ ነው የተጻፈው። እና አሁን እኔ በዝርዝርም እናየዋለን። አሁን የጸጋ ስጦታዎችን ዝርዝር፣ የጸጋ ስጦታ እንዴት በጉባኤ መካከል መገለጥ እንዳለበት፣ የተሳሳቱትን ስህተትን በግልጽ እያረገ ሲያስተምር ቅዱስ ጳውሎስ አንዱ ገላግሌ ነገር እኮ ምናልባት ስላበላሹ፣ አጠቃቀሙን ስላበላሹ ባጭሩ ለመገላገል የፈለገ ሰው አቁሙ ማለት ነበር። በቃ አቁም፣ ልሳን በጉባኤ ይቁም፣ ትንቢት የሚባል ነገር እንዳላይ፣ ስለተበጠበጠ ጉባኤው የጸጋ ስጦታም የለም ምናምን ይገላገል ነበር። እና ቢበላሽም እንኳን ማስተካከል ነው እንጂ መንፈስ ቅዱስ አለ፣ ሕያው ነው፣ ዛሬም ይሰራል፣ ህዝቡን ዛሬም ይሞላል፣ በመጨረሻው ዘመን በስጋ ለባሽ ሁሉ ላይ ከመንፈስ ያፈሳለሁ ብለዋል። እየተስተካከልን እየታረምን እናገለግላለን እንጂ ብልሽት ስላለ አይቆምም። አንዳንድ ሰዎች ይታከታቸዋል ቸርች ውስጥ ያለው ትርምስ። ጸጋ ስጦታን አስመልክቶ በመንፈስ ቅዱስም የሚካሄደው የሐሰት ትንቢትና ይሄ በልሳን ጫጫታና የጉባኤ መታወክና ማአት ትርምስና የተበላሸውን ያዩና አርፎ መቀመጥ ይሻላል ይላሉ። አርፎ ብልሽትን የሚያስተካክለው አርፎ መቀመጥ ሳይሆን ተስተካክሎ መሄድ ነው። የተበላሸ ነገር ቁጭ በማለት ሳይሆን የሚስተካከለው የተበላሸ ነገር እያገለገልን ግን እየታረምን ሲሆን ነው። እና እግዚአብሔር ይርዳን በእውነት። አንዳንድ ጊዜ በጣም አንዳንዶቻችሁ አሁን ፍራስትሬት ከማድረጋቸው የተነሳ ማለት በትንቢት በጣም ተስፋ ከመቁረጣቸው የተነሳ ትንቢት የሚባል ቃሉን ራሱ መስማት የማይፈልጉ ሰዎች አሉ። ይሄ በትንቢት በጸጋ ስጦታ በልሳን ብዙ የተጎዳችሁ ሰዎች ትኖሩ ይሆናል። የተጎዳ ነው ሰዎች ስላበላሹት ነው እንጂ ስጦታው ፍጹም ነው። መንፈስ ቅዱስ ፍጹም ነው፣ ስጦታው ፍጹም ነው። ስጦታውን ተጠቃሚው ነው ፍጹም ያልሆነው። እና ፍጹማን እየሆንን እየተስተካከልን እናገለግላለን። ልክ ጳውሎስ በቆሮንቶስ እንዳደረገው ኮሬክት እያደረግን እናገለግላለን እንጂ መተው ሳይሆን መንፈስን ማጥፋት ሳይሆን መንፈስን ማጥፋት ሳይሆን መንፈስን ማጥፋትና መተውና ማቆም ሳይሆን የመንፈስ የጸጋን ስጦታ እያስተካከልን እንድንጠቀም ነው እግዚአብሔር የጠራን ነው። ሌላው ያነሳ ነው አሁንም ማስታወሳችሁ አንድ ሳምንት በመሃል ስላልተገናኘን የጸጋ ስጦታ ነገር የእውቀት ነገር ይጠይቃል። ስለ ጸጋ ስጦታ ስለ መንፈሳዊ ስጦታ ታውቁ ዘንድ ወዳለው ነው። ማወቅ ያስፈልጋል። አለማወቅ ሳይሆን ማወቅ ያስፈልጋል። የመንፈስ ቅዱስ ነገር እንዲያው ዝም ብሎ የሞኝነትና ከእውቀት የተፋታ ነገር አይደለም። መንፈስ ቅዱስ እንዴት ይገለጣል? የጸጋ ስጦታ እንዴት ይገለጣል? እንዴት ነው የምናገለግለው? ማወቅና መረዳት በጣም ያስፈልጋል። ኢሳይያስ ምዕራፍ 11 ላይ
ምናልባት እኔ ያነብላችኋለሁ ትንቢተ ኢሳይያስ ምዕራፍ 11 ላይ ስለ መንፈስ ቅዱስ ሲናገር የእግዚአብሔር ቃል ምን ይላል? ምዕራፍ 11 ቁጥር 1 ላይ ከእሴይ ግንድ በትር ይወጣል ይላል፣ ከስሩም ቁጥቋጥ ያፈራል ይላል ስለ ጌታችን መምጣት። ግን የእግዚአብሔር መንፈስ የሚያርፍበትን የእግዚአብሔር መንፈስ ሲናገር የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። የእግዚአብሔር መንፈስ የእውቀት መንፈስ ነው። የእግዚአብሔር መንፈስ የጥበብ መንፈስ ነው። ማለት የእግዚአብሔር መንፈስ አሰራር ነገር ማለት እውቀት የሚባል ነገር የሌለበት ስነ ስርዓት የሌለበት ሰው በሞኝነትና በጅልነት ብቻ ፋንክሽን የሚያደርግበት አይደለም። በእምነት የምንቀበላቸው ነገሮች አሉ። የምናውቀውን ያህል እናውቃለን። የመንፈስ ቅዱስ ነገር በእውቀት አይመረመርም እያሉ የሚናገሩ ሰዎች አሉ። ውሸት። የመንፈስ ቅዱስ ነገር በእውቀት የሚመረመር የእውቀት መንፈስ ነው። አሳዋቂ መንፈስ ስለሆነ የጥበብ መንፈስ ስለሆነ እንድናውቅ እንድንረዳ። በጣም ብዙ ሰው የተጎዳው ይሄን እንግዲህ ደጋግሜ ነግራችኋለሁ፣ ምንም ማድረግ አይቻልም። በጣም ብዙ ሰው በጸጋ ስጦታ ስም የተጎዳው ስላላወቀ ነው። ስላላወቀ ከእግዚአብሔር ቃል ጋር የሚጣረስ ነገር ትንቢት እየመጣ ይቀበላል ሰው አሜን ብሎ ስላላወቀ። ከተጎዳችሁ በኋላ አትማሩ። አውቃችሁ እንድትገኙ እግዚአብሔር ይርዳችሁ። አውቀ ጸጋ ስጦታ ምንድን የታወቀ ነው። የእግዚአብሔር መንፈስ ነገር ይታወቃል። አሰራሩ ይታወቃል። የጸጋ ስጦታዎች አገላለጥ ይታወቃልና የቆሮንቶስን ምዕመናን እንድታውቁ መንፈሳዊ ስጦታን በተመለከተ እንድታውቁ ፈልጋለሁ ይላል። እና አውቆ መገኘት እግዚአብሔር ያርግላችሁ። በዚህ ዘመን በጣም ብዙ የተበላሸ ነገር እንዳለ እናውቃለን። ግን መንፈስ ቅዱስ ደግሞ አለ። የተሳሳተ የፈውስ ነገር አለ ማለት ፈውስ የለም ማለት አይደለም። ፈውስ አለ። እግዚአብሔር ይፈውሳል። እግዚአብሔር ተአምራት ያደርጋል። ትንቢት እውነተኛ አለ። እምነት አለ የሚሰራ። የተበላሸ አለ። አውቆ መገኘት ያብዛላችሁ እግዚአብሔር። ተመሳስለው የተሰሩ ብሮችን ለመለየት ባንክ ተመሳስለው የተሰሩትን ፎርጂድ ብሮችን አይደለም የሚያሳያችሁ ለባንክ ሰራተኞች። ተመሳስለው የተሰሩትን እናጥና ቢባል ዛሬ አንደኛው ይሰራል፣ ነገ አንደኛው ይሰራል፣ ነገረኛው ይሰራል። እና እነሱን በማጥናት አይደለም ጊዜ የሚያባክኑት ባንከሮች ማለት ነው። ተሳስቼ ከሆነ እንግዲህ በኋላ አርሙኝ። ባንክ መጀመሪያ የሚያስተምረው እውነተኛው ብርን ነው የሚያስለምደው ለጣታችሁ። ተሳስቶ የተሳሳተውንማ ስንቱን እንሞክረዋለን? በሚሊዮን ስንቱ ይሞከራል። ዋናውን የለመደ እጅ፣ ዋናውን ያወቀ እጅ የተሳሳተ ሲመጣ ያገኛታል። ከዋናው የተለየ ሲመጣ ያገኛታል። ዋናውን ስላወቀ የተሳሳተ ሲመጣ ያገኛታል። እና ወንድሞች እናቶች አሁን ስለ የተሳሳተን ነገር መለየት የምትችሉት ዋናውን ስታውቁ ነው። የጸጋ ስጦታ ምን ይመስላል? ፈውስ ምን ይመስላል? ትንቢት ምን ይመስላል? ጥበብ መናገር ምን ይመስላል? እውቀት መናገር ምን ይመስላል? በጸጋ ስጦታ አጠቃቀም በቤተክርስቲያን ምን ይሄ አሁን ዋናውን ብር እየለመድን ነው ማለት ነው። የተሳሳተ ሲመጣ እናውቀዋለን። አለማወቅ የተሳሳተም እንድንቆጥር ያደርገናል። ያወቀ ሰው የተሳሳተውን ያውቀዋል። ስተት ሁሉ ጊዜ ይኖራል። የተሳሳተ የመንፈስ ቅዱስ የሚመስል አገላለጥ ፎርጂድ የሆነ ነገር ሁሉ ጊዜ ይኖራል። የእግዚአብሔር ሕዝብ ግን እንዴት ነው መኖር ያለበት? የጸጋ ስጦታ መንፈሳዊ ስጦታን ታውቁ ዘንድ እወዳለሁ። ግልጽ ነው። ይሄ ወዲያኛው ሳምንት ያየ ነው። አንድ ነገር ነው ያወቅነው። ባለፈው ሳምንት ወዲያኛው ሳምንት አንድ ነገር ለቆሮንቶስ መጀመሪያ የሚነግራት መሰረታዊ መርህ ነው። ይሄ አንድ ነገር ረስታችሁት ከሆነ ብዬ እኮ ነው የምለፈልፈው። የመንፈስ ቅዱስ የጸጋ ስጦታ ሲገለጥ ዋና መታወቂያ ምልክቱ ልምምድ ብቻ አይደለም። ልምምድ አለ። ዋና መታወቂያ ምልክቱ ወዲያኛው ሳምንት ያየ ነው። ዋና መታወቂያ ምልክቱ ሊትመስ መለኪያው ምንድነው አለን? ትዝ ይላችሁ እንደሆነ በሏታ በደንብ አረ በጣም ጸጣላችሁ ዛሬ። ኢየሱስን ምን ያደርጋል? የመንፈስ ቅዱስ የጸጋ ስጦታ ዋና መለኪያ ዝም ብሎ ድምጽና ንግግርና ግርግር ብቻ ሳይሆን ከዚህ ሁሉ ከስሜቱና ከግርግሩ በላይ የኢየሱስ ክርስቶስ መክበር ነው። አሜን። አሕዛብ በነበራችሁ ጊዜ በጣዖቶቻችሁ ፊት መናገር የማይችሉ ጣዖቶቻችሁ ፊት ዝም ብላችሁ ተወሰዳችሁ፣ ተነዳችሁ። መነዳት መወሰድ ብቻ ነው ያኛው።
መነዳት መወሰድ ጨምሩበት እንግዲህ ማለት ነገር መጨፈር መንቀጥቀጥ መውደቅ መነሳት ብቻ በቂ ነው። ጣዖት ሲያመልኩ ያ ብቻ በቂ ነው። ያ ብቻ በቂ ነው። ይሄዳሉ እነኚህ ነገሮች አድርገው መናገር መጮህ መንገር መነዳት መውደቅ ምናምን ብቻ ይሄ ብቻ በቂ ነው። ቆሮንቶሳውያን መንፈስ ቅዱስን ሲለማመዱ አንድ አይነት እንዳይመስላችሁ። መንፈስ ቅዱስን ስትለማመዱ ግን እነኚህ ነገሮች ሊኖሩ ይችላሉ። ግን ይሄ ብቻ በቂ አይደለም። የመንፈስ ቅዱስ መኖር ዋና መለኪያ ዋና ቴስት ማድረጊያው ዋና ነገር የኢየሱስ ክርስቶስ ጌታ ነው። ኢየሱስን ከፍ ያደርጋል መንፈስ ቅዱስ ሲኖር። ማንም በእግዚአብሔር መንፈስ ሲናገር መናገር የሚችለው ኢየሱስ ክርስቶስ ጌታ ነው። ኢየሱስ የተረገመ ይሁን ሳይሆን ኢየሱስ ክርስቶስ ምንድነው? ጌታ። የኢየሱስን አምላክነት የኢየሱስን ጌትነት ከፍ ያደርጋል መንፈስ ቅዱስ ሲመጣ። ጌታችን በተደጋጋሚ ያስተምሯል ይሄን። እሱ በመጣ ጊዜ ምን ያደርገኛል ብሏል? በሏታ ያከብረኛል። መንፈስ ቅዱስ በመጣ ጊዜ የመንፈስ ቅዱስ ልምምድ ዋና ዓላማ ልምምዱ አይደለም። ከልምምዱ አልፎ ማን ይከብራል? አሜን። ቅርታ ዛሬ ምሳሌ ያበዛውባችሁ በኬሚስትሪ ትንሽ ትዝ ይላችሁ እንደሆነ እኔም ትንሽ ነው ትዝ የሚለኝ ትንሽ ጠፍቶብኛል። ኬሚስትሪ ተማሪዎች ታውቁታላችሁ። ይሄ ውሃ የሚመስል ነገር አለ አይደል? አሲድ ወይም ጨው ወይም ቤዝ የሚባሉ ነገሮች ካልገባችሁ ምንም ችግር እንደዚህ ብቻ እንትን ምን እንደሆነ ልክ ውሃ ስለሆነ የሚመስለው ፈሳሹ አሲድ ይሁን አሲድም ያንኑ ነው የሚመስለው ቤዝም ይሁን ጨውም ይሁን ሶልት ማወቅ አይቻልም። አንድ በቃ ምንድነው ይሄ? ጨው ነው አሲድ ነው ቤዝ ነው አይታወቅም። ሶልት ነው ቤዝም ትዝ ይላችሁ እንደሆነ እና አንዲት እንትን አለች ሊትመስ ወረቀት ትባላለች። የሊትመስ ፔፐር የምትባል ሃይ ስኩል ሆነን ሁሉ እንሰራባት ነበር። ያቺ የሊትመስ ወረቀት ስትከታት ውሃ መሳይ ውስጥ ከለሯን በመቀያየር ምን እንደሆነ ትነግራለች። ረሳዋቸው ከለሮቹ። ከለሩ ፒንክ ነገር ከሆነ ይሄ እንትን ነው መለኪያ ናት። እሷ ሊትመስ መለኪያ ትባላለች። ሊትመሷ ምንነቱን ትናገራለች። እና አንድ ልምምድ ሲኖር ያምታታላ ሁሉ ቦታ ልምምድ አለ። እዚያኛው ማዶም እኮ ውቃቢው አካባቢ ልምምድ አለ። በነገራችን ላይ ልምምድ አለ፣ ጩኸት አለ፣ እንትን አለ፣ ምናምን አለ፣ እዚህም አለ። ታዲያ ከመንፈስ ቅዱስ መሆኑ በምን ይለካል? አምጣ ሊትመስ። ምንድናት ሊትመሷ? ኢየሱስ ክርስቶስ። ኢየሱስ ይከብራል ወይስ አይከብርም ነው። ኢየሱስ ከፍ ካለ እሱ ከመንፈስ ቅዱስ ነው። እሱ የመንፈስ ቅዱስ ባህሪ ነው። ሰው ከፍ ካረገ በልምምድ ብቻ ላይ ከቆመ እሱ የመንፈስ ቅዱስ አይደለም። መንፈስ ቅዱስ ኢየሱስን አክባሪ ስለሆነ መንፈስ ቅዱስ የኢየሱስ ክርስቶስን ጌትነት አጉልቶ የሚያሳይ ስለሆነ የጸጋ ስጦታ ልምምድ ዋናው ዓላማው ሊትመሱ መለኪያው የኢየሱስ ክርስቶስ ጌትነት። አሜን። እንዳትረሱ ወንድሞቼ እናቶቼ። በጣም ጸጋ ስጦታን በተመለከተ አሁን ትልቁ ችግራችን እግዚአብሔር ጸጋን ሰጥቷል እኮ ያበላሸነው ግን የኛ መክበሪያ የሰው መክበሪያ የስሜታችን ማነቃቂያ ስሜታችን ተነቃቅቶ ኢየሱስ ካልከበረ ከመንፈስ ቅዱስ አይደለም። ደግማለሁ እኮ ይሄን ተሳስቼ ያልኩት እንዳይመስላችሁ። ስሜታችን ተነቃቅቶ ኢየሱስ ካልከበረ የመንፈስ ቅዱስ ዓላማ እሱ አይደለም። የመንፈስ ቅዱስ ዓላማ ስሜታችንን ማነቃቃት ብቻ አይደለም። ስሜታችንን ያነቃቃል እኮ በነገራችን ላይ ይሄን እኮ እየካድን አይደለም። ስሜታችንን እኮ ያነቃቃል። ስጋችን ስሜታችን እንትናችን እኮ ይነካል መንፈስ ቅዱስ ሲመጣ። ግን እሱ አይደለም አልቲሜት ዓላማው። እኔን በስማም ዛሬ በቃ ጠጋ ልላችሁ ነው። ይሄ መንፈስ ቅዱስ ነገር ከጀመረ እንግዲህ ማለቂያ የለውም። አሁን ለምሳሌ መንፈስ ቅዱስ ሲመጣ ምን ያደርጋል? ያንቀጠቀጣል። መንፈስ ቅዱስ ሲመጣ ምን ያደርጋል? ይጥላል። መንፈስ ቅዱስ ሲመጣ ምን ያደርጋል? ያስቃል። ምናምን የሚሉ ሰዎች አሉ። ይሄ ሁሉ እኮ የትም ቦታ ይገኛል። የትም ቦታ እኮ ይገኛል። መሳቅ የትም አለ። እና ከት ብሎ ሰው ስቆ ቢወጣ ምን ያደርጋል? ወድቆ የተነሳው ሰውዬ ህይወት ውስጥ ኢየሱስ ካልከበረ ደስ ከተሰኘው ከሳቀው ከተንቀጠቀጠው ሰው ላይ ካለቀሰው ከሳቀው ሰው ላይ ኢየሱስ ካልከበረ ከፍ ብሎ ካልታየ ዝም ብሎ መውደቅ መነሳት ብቻ እኮ ይሆናል። ልምምዶች አሉ፣ ስሜቶች አሉ፣ የሚገለጡ ስሜቶች አሉ፣ ማኒፌስቴሽንስ አሉ። ግን የመጨረሻ ግባችን እኛ ሰው መጣል አይደለም። የመጨረሻ ግባችን እኛ ሰው ማንቀጥቀጥ አይደለም። እኔ ይሄን በቴሌቪዥን ሳይ ራሱ ከት ብዬ ስቃለሁ። ራሱ ያስቀኛል።
ስንት ሰው እንደወደቀ ለማሳየት ራሱ መከራ እንበላለን። ምን ያደርግልናል? ምን ይሰራል? ምን ማት ሰው ወደቀ እንዴ መውደቅ እኮ የትም ቦታ አለ። ታዲያ ምንድነው ልዩ የሚያደርገው? ወደቅን፣ ተነሳን፣ ተንቀጠቀጥን፣ አልተንቀጠቀጥን፣ ዝም አልን፣ ሳቅን፣ አለቀስን፣ ጮህን፣ ኢየሱስ ክርስቶስ በሕይወታችንና በጉባኤ መካከል መክበሩ ነው ዋናው መለኪያው። የኢየሱስ መክበር ነው እንጂ የኛ መውደቅ አይደለም መለኪያው። አልቲሜት ዓላማው የመንፈስ ቅዱስ ኢየሱስ ጌታ ነው ስለሆነ በቃ ቀጥላለሁ። አይ ቲንክ ገብቷችኋል። ሳያችሁ ታስታውቃላችሁ። ምዕራፍ 12 ባለፈው በወዲያኛው ሳምንት ታስታውሱ ከሆነ ያየነው የምዕራፍ 12 ዋና ትኩረት የጸጋ ስጦታዎችን ብዝሃነት ማሳየት ነው። ብዙ ናቸው የጸጋ ስጦታ ነው። ምናልባት ቆሮንቶሳውያን ልሳን ላይ ብቻ በጣም ሳያተኩሩ አይቀሩም። ብዙ ነው የጸጋ ስጦታ። እግዚአብሔር ለአካሉ የሰጠው የጸጋ ስጦታ ብዙ ነው የሚለውን ለማሳየት ነው። ብዝሃነት በአንድነት ውስጥ ያለ ብዝሃነት፣ በዳይቨርሲቲ ውስጥ ያለ ዩኒቲ ነው የሚያሳየው ምዕራፍ 12። እሱን አንድ በአንድ ለማየት እንሞክራለን። በጣም ሲሪየስ የሆኑ ነገሮች ናቸው የምናነሳቸው። ስለ መንፈሳዊ ነገር ስለ ኒውማቲካ እንድታውቁ እወዳለሁ ብሎ መጀመሪያ የሚያሳውቃቸው ነገር እኛም የምንጀምረው ከቁጥር 4 እስከ 6 ድረስ ያለውን ስታዩ ዛሬ ባነበብነው ውስጥ ከቁጥር 4 እስከ 6 ትልቁ ፕሪንሲፕል የጸጋ ስጦታ የመንፈስ ቅዱስ የጸጋ ስጦታ ብዙ ነው። ባለ ብዙ ጸጋ አምላክ የተባረከ ይሁን። ብዙ ነው። ልዩ ልዩ ነው። አይቆጠሬ ልዩ ልዩ ጸጋ ስጦታ ነው እግዚአብሔር የሚሰጠው ነው። እኔ ወንድሞች እናቶች በመንፈስ ቅዱስ ለተሞሉ በመንፈስ ለሚያገለግሉ መንፈስ ቅዱስ በሕይወታቸው ለሚሰራ የጸጋስ በጸጋ ስጦታ ለሚያገለግሉ አብያተ ክርስቲያናትና ምእመናን አንዱ ትልቁ ነገር ጸጋ ስጦታ ልዩ ልዩ ነው። ብዙ ነው። ብዙ ነው። ብዝሃነት በአንድነት ነው ጸጋ ስጦታ። አንድነት አለ። ልሳን የሚናገረውም የሚተረጉመውም በፈውስ የሚያገለግለውም የሚያስተምረውም ሐዋርያውም ነብዩም ሲያገለግሉ አንድነት አለ። ኢየሱስን ማክበር አንድነት አለ። ጉባኤውን ማነጽ ግን በዚያ አንድነት ውስጥ ግን ተግባራቸው ግን የተለያየ ነው። ልዩ ልዩና ብዙ ነው። የካሪዝማታ አንዱ ባህሪ አንዱ እንድናውቀው የሚፈልገው ነገር የእግዚአብሔር ቃል ብዝሃነት ብዙ ልዩ ልዩ አይቆጠሬ ነው ጸጋ ስጦታ። ይሄን ቶሎ ብዬ አልፈዋለሁ። የሚቀጥለው ሳምንት ዝርዝሩን ለማየት እንሞክራለን። አይቆጠሬ ብዝሃነት በአንድነት ልክ እንደ እግዚአብሔር ከእግዚአብሔር ከማንነቱ የፈለቀ በአንድነት ውስጥ ያለ ብዛት ያላቸው ናቸው የጸጋ ስጦታዎች። ልዩ ልዩ ናቸው። በአንድነት ግን ልዩ ልዩ ናቸው። በአንድነት ግን ልዩ ልዩ ናቸው። በአንድነት ግን ብዙ ናቸው የጸጋ ስጦታዎች። እሱን ለማየት እንሞክር። ቁጥር 4 እስከ 6 እንግዲህ ስማቸው በተለያየ መንገድ ተጠቅሷል። ላሳያችሁ። ጸጋ ስጦታ የሚለው በልዩ ልዩ አይነት ስም ተጠቅሷል። እያንዳንዱን ቁጭ ብሎ ማየት ይጠቅም ይሆናል፣ ግን ወደ ዋናው ነገር እንድናተኩር በተለያየ መንገድ ተጠቅሷል። ለምሳሌ በወዲያኛው ሳምንት ያየነው መንፈሳዊ ነገር ተብሏል። ኒውማቲካ። ይሄን ትንሽ ለማብራራት ሞክሬ ነበር። መንፈሳዊ ነገር የተባለው ከችሎታ በላይ ስለሆነ ሱፐርናቹራል መሆናቸውን ያመለክታል። የጸጋ ስጦታዎች መንፈሳዊያን ናቸው። ምን ማለት ነው? አካላዊያን አይደሉም። ፊዚካል አይደሉም። ምን ማለት ነው? ክህሎት አይደሉም። ታለንት አይደሉም። ከክህሎት በላይ ናቸው። ኦኬ። የሰበክ የማስተማር ስጦታ ያለው ሰው የማስተማር ችሎታ አይደለም ያለው። በችሎታና በስጦታ ማለት የተለያየ ነው። ችሎታም ስጦታ ነው፣ ተፈጥሯዊ ስጦታ ነው። ግን መንፈሳዊያን የተባሉበት ምክንያት ተፈጥሯዊ ስጦታ ስላይደሉ ነው። ተፈጥሯዊ ስጦታችንን እግዚአብሔር ሊጠቀምበት ይችላል። ግን ጸጋ ስጦታዎች ግን ከተፈጥሮ ችሎታ በላይ ናቸው። ይሄን ማወቅ ያስፈልጋል። ሁሉ ነገር የእግዚአብሔር ስጦታ ነው። በነገራችን ላይ አርት የእግዚአብሔር ስጦታ ነው። መናገር የእግዚአብሔር ስጦታ ነው። ለአማኞች ሁሉ ብቻ ሳይሆን ለሕዝብ ሁሉ የሰጠው ነው እግዚአብሔር። ደግ አምላክ ስለሆነ ሰጪ አምላክ ስለሆነ ታለንት ሰጥቷል እግዚአብሔር። ችሎታ ሰጥቷል እግዚአብሔር። ዕውቀት ሰጥቷል እግዚአብሔር። የጸጋ ስጦታ ከተፈጥሮ ስጦታ በምን ይለያል ካላችሁ መንፈሳዊያን ናቸው። እነዚህ በሰውየው ችሎታ ልክ ሳይሆን በመንፈስ ቅዱስ ችሎታ ልክ ናቸው። ጌታ ይመስገን። እሱን አይተናል ባለፈው ሳምንት።
ሌሎች ተጨማሪ ስሞች አሉ እዚህ ላይ ለምሳሌ የጸጋ ስጦታ ተብለዋል ምዕራፍ 12 ቁጥር 4 ተመልከቱ ወገኖች የጸጋ ስጦታ ልዩ ልዩ ነው ይላል የጸጋ ናቸው ይሄን ከዚህ በፊትም አይተናል ልክ እንደ መዳናችን የጸጋ ናቸው ካሪዝማታ ናቸው ካሪዝማ ምን ማለት ነው መንፈሳዊ ስጦታዎች የጸጋ ውጤት ናቸው ይሄን መስማት አለባችሁ ወገኖች ጌታን ስታገለግሉም ወደፊት ይረዳችኋል አንዳንዶቻችሁ የጸጋ ስሙ ራሱ ስብከት ነው መንፈሳዊ ስጦታዎች የጸጋ ስጦታዎች ናቸው ምን ማለት ነው የእግዚአብሔር ነፃ ለጋስ ለማይገባው ሰው እንዲሁ የተሰጡ ናቸው ጸጋ ምንድነው ጸጋ ነፃ ነው አይከፈልበትም በከንቱ ተቀበላችሁ በከንቱ ስጡ በነፃ ተቀበላችሁ በነፃ ስጡ ጸጋ ላይ ማወራረድ ሂሳብ የለም እግዚአብሔር የሆነ ነገርን አይቶ አይደለም ስጦታ የሚሰጠኝ ለእግዚአብሔር የሆነ ነገር ሰጥቼው ሳይሆን ስጦታ የሚሰጠኝ ስጦታው ለማይገባው ሰው የተሰጠ ወንድሞቼ እናቶቼ አሁን ለምሳሌ በጸጋ ዳንን ስንል ምን ማለታችን ነው አይደለ አሁን ሮሜ ምዕራፍ 6 ቁጥር 23 ላይ እንዲያው በጸጋው ነው ያጸደቀን እንዲያው ጸጋ ነው የሰጠን ሮሜ ምዕራፍ 3 ላይ እንዲያው በጸጋው ነው ያዳነን ኃጢያተኞች ነበር በደለኞች ነበር በጸጋ ዳነን ስንል ምን ማለታችን ነው ከኔ አይደለም ከስራ አይደለም ከማንነቴ አይደለም ለማይገባው ሰው እግዚአብሔር መዳንን ሰጠ እንደምንለው የጸጋ ስጦታ ማለት ስለ ሰውየው የሚናገረው አይገባውም ነበር ብቁ አልነበረም እሱ እኮ ብቁ አይደለም እሱ ችሎታ አይደለም ከሱ የተነሳ ሳይሆን ከእግዚአብሔር የተነሳ ነው የጸጋ ስጦታ ለማይገባው ሰው የተሰጠ ነው እግዚአብሔር የተባረከ ይሁን አቤት ረጅም ጊዜ ቢኖረን እኮ በጣም ብዙ እናወራ ነበር የጸጋ ስጦታ ለመቀበል በነገራችን ላይ በጣም የተስተካከለ አሪፍ ሰው መሆን የለባችሁም ለአሪፍ ሰው የተሰጠማ የጸጋ አይሆንም አሪፍ ላልሆነ ሰው ነው በመንፈስ ቅዱስ ተሞልቼ እኔ አንዲት ምስኪን ሴትዮ በጸጋ ስጦታ ተሞልቼ ላገለግል እችላለሁ ትችያለሽ እኔ እኮ ብቃት የለኝም እንኳን ደስ ያለሽ ለምን የጸጋ ስጦታ እኮ ብቃት ለሌለው ሰው ነው እግዚአብሔር ብቃት ያለው እየመረጠ ቢሰጥ ኖሮ ጸጋን ለኛ አይሰጥም ነበር ብቃት ለሌለን እየመረጠ ሰጠ ለምን የጸጋ ስጦታ በጸጋ ምክንያት ስለሆነ የእግዚአብሔር ኢኒሺዬቲቭ ነው እንጂ የኛ ኢኒሺዬቲቭ አይደለም ስለዚህ ሁላችን በጸጋ ልናገለግል እንችላለን ለተለዩ ሰዎች የተሰጠ አይደለም አንዳንድ ሰው እንደዛ አድርጎ ያስባል የጸጋ ስጦታ የሚሰጣቸው ለየት ያሉ ሰዎች አሉ they must be very special እኛ ደግሞ በኖርማል ሆነን ደግሞ ምንከታተል ወንድሞችና እህቶች ኖ እግዚአብሔር ብቃት አይቶ የሚሰጥ ሳይሆን በብቃቱ ተማምኖ እኛን የሚታመን አምላክ ነው እንጂላል የክርስቶስ አካል ውስጥ የገባን ምእመናን እንመጣበታለን ወደፊት ምእመናን በአጠቃላይ ልናገለግል እንችላለን በአንድ ወይም በሌላ የጸጋ ስጦታ ተነስቼ ላገለግል እችላለሁ ምን የተለየ ነገር ማድረግ ያለብኝ ነገር ምን አለ ምንም ጌታ ኢየሱስን ተቀብሎ በመንፈስ የተሞላ ሁሉ በጸጋ ያገለግላል ጸጋ ለተመረጡ ሰዎች አይደለም እንዴ አይደለም ብቃት ላላቸው አይደለም ብቃት ላላቸው ሳይሆን ብቃት ለሌላቸው ይሄ ግን ግልባጩም ግን ትምህርት ያስፈራል ግልባጩ ትምህርት እግዚአብሔር ሲጠቀምባችሁ መጠንቀቅ አለባችሁ እግዚአብሔር ሲጠቀምብን ከችሎታችን የተነሳ እንደሆነ ለማሳየት መንጠራራት የለብንም አንዳንድ ጊዜ ፈውስ ሲያመጣ እግዚአብሔር በቤተ ክርስቲያን እንዲው ፈዋሹ እግዚአብሔርም እንደዛ የሚራመድ አይመስለኝም ራሱ አረማመዳችን ስፖት ላይት ላይ ሆና ካሜራውን ራሱ ወደኛ ምናምን አርገን ራሱ የሰራውትን ስራ ተመልከት አይነት ነገር መሰለ ከኛ ብቃት የተነሳ አይደለም እግዚአብሔር የሚሰራ የማይገባን ሰው የማንጠቀም ባሪያዎች ነን እኛ እግዚአብሔር ሲጠቀምባችሁ መጠንቀቅ ያለባችሁ ክብር ሁሉ ጊዜ ለማን ይሁን የሰራው ማን ስለሆነ እግዚአብሔር ስለሆነ የጸጋ ስለሆነ ባለቤት ይኩራ ባለቤት ሊኮራ ይችላል ብቃት ያለው ሰው ሊኮራ ይችላል ብቃት የሌለው ሰው ግን አይኮራም ብቃታችን ከማን ነው ከእግዚአብሔር ስለሆነ የጸጋ ስጦታ ካሪዝማታ ተብለዋል መንፈሳዊ ስጦታ ተብለዋል የጸጋ ስጦታ ተብለዋል አገልግሎት ተብለዋል ተመልከቱ የጸጋ ስጦታ ልዩ ልዩ ነው ይልና ሌላ ስማቸው አገልግሎት ልዩ ልዩ ነው ሰርቪስ ተብለዋል ሰርቪስ
ፈውስን ተአምራትን ማስተማርን ይሄ ጥበብ መናገር ልሳን መናገር ምንድናቸው ስትለው የጸጋ ስጦታ ሌላ ስማቸውስ አገልግሎት ሰርቭ ተዚላችሁ እንደሆነ ምዕራፍ 3 ላይ እንግዲህ ጳውሎስ ምንድነው አጵሎስስ ምንድነው አገልጋዮች ናቸው ሰርቪስ መስጫ የጸጋ ስጦታ መኮፈሻ አይደለም የጸጋ ስጦታ ማገልገያ ነው ሰርቪስ በቃ ፋንክሽን ማረጊያ እንግዲህ ከዘመኑ ጋር እኮ እንደሚያጋጨኝ ያውቃለሁ ግን አሁን የጸጋ ስጦታ ለምሳሌ የኔ መታወቂያ አይደለም የስሜ መጠሪያ አይደለም መታወቂያ አይደለም primarily ማገልገያዬ እንደዚህ አይነት የጸጋ ስጦታ አለኝ በጣም ዕውቅና ስጡኝና ስሜን ስጡኝና ምናምን አትንጠራሩ አገልግሉ ስታገለግሉ ስምን ሰጣችሁ ይሆናል ሳንሰጣችሁ ማገልግሉ ኦኬ ሳንሰጣችሁ ነው ፈዋሹ እንትና ተብላችሁ እንድትጠሩ እግዚአብሔር የፈውስ ስጦታ አይሰጥም እንድትፈውሱ አጋንንትን አውጡ ፈውሱ አስተምሩ አገልግሉ ቤቱ ያገልግሎት ቤት ያርግልን እግዚአብሔር ያገልግሉ ነው ሰርቪስ መስጫ ለምን ነው እግዚአብሔር ጸጋ ስጦታ የሚሰጠው ሰርቪስ እንድንሰጥ አሰራር ተብለዋል ስራ ስለሆነ የመንፈስ ቅዱስ አሰራር ስራው ላይ ያተኮረ ደግሞ አሰራር ተብለዋል አሰራርም ልዩ ልዩ ነው አሰራር ተብለዋል የመንፈስ ቅዱስ ስራ መገለጫ ስለሆነ መጨረሻ ላይ ደግሞ በዚሁ በአንደኛ ቆሮንቶስ ምዕራፍ 12 ላይ መንፈስ ቅዱስን መግለጥ ተብለዋል የመንፈስ ቅዱስን ስራ መግለጫ ስለሆነ መንፈስ ቅዱስን መግለጥ ይሰጠዋል ስለዚህ መንፈሳዊ ስጦታ ተብለዋል የጸጋ ስጦታ ተብለዋል አገልግሎት ተብለዋል አሰራር ተብለዋል መንፈስ ቅዱስን መግለጥ ተብለዋል ይሄ ሁሉ ምንን ያመለክታል ያላችሁ እንደሆነ እግዚአብሔር ከችሎታችንና ከአቅማችን በላይ በሆነ መንገድ በመንፈስ ቅዱስ በመሙላት የሚሰጠን የጸጋ ስጦታ በቤተ ክርስቲያን ውስጥ እንድናገለግል የሚሰጠን የጸጋ ስጦታ ልዩ ልዩ መጠሪያዎች ናቸው ግልጽ ነው እስካሁን ናው ልዩ ልዩ ናቸው ብዙ ናቸው ሸጫቸው ግን አንድ ስለሆነ አንድ ናቸው ልዩ ልዩ ናቸው ግን አንድ ናቸው ለምን ምንጫቸው እግዚአብሔር ስለሆነ ከእግዚአብሔር ማንነት የፈለቀ ልዩ ልዩነት አላቸው ምናልባት አንዳንዶቻችሁ ኢንተረስት ይሰጣችሁ ይሆናል ተመልከቱ ይሰጣችሁ ይሆናል ተመልከቱ ምዕራፍ 12 ቁጥር 4 ጀምሮ ስላሴ በጣም አለ ስሉስ እግዚአብሔር በጣም አለ አሃደ ስሉስ ምንለው ማለት ነው አንድ ነው ግን ሶስት ነው አንድ ነው ግን ሶስት ነው በሶስትነት አንድ ነው ይሄ ያው እንግዲህ ትምህርተ ስላሴ ታውቃላችሁ ከበድ ቢልም አንድ አምላክ አለ ግን ሶስትነት አለው አብ ወልድ መንፈስ ቅዱስ ስንት አምላክ አንድ አምላክ ስለዚህ ልዩ ልዩ ሆኖ አንድ ራሱ የእግዚአብሔር ባህሪ እንደዛ ነው አብ ወልድ መንፈስ ቅዱስ ልዩ ልዩ ግን አንድ አምላክ ልክ እንደዛ ነው የጸጋ ስጦታ የሚለውን ለማስተማር ስለሆነ የስላሴ ነገር አለው ተመልከቱ ቁጥር 4 የጸጋ ስጦታ ልዩ ልዩ ነው ይልና መንፈስ ግን አንድ ነው ይላል መንፈስ ቅዱስ አገልግሎት ልዩ ልዩ ነው ጌታም አንድ ነው ይላል እዛው ላይ ይሄና ጌታም ይለዋል ጌታ በጣም በአብዛኛው ኢየሱስ ክርስቶስ ጌታ በአብዛኛው ጌታችን ኢየሱስ ክርስቶስ በአዲስ ኪዳን ወልድ እግዚአብሔርን አመልካች ነው መንፈስ ቅዱስ ወልድ ጌታ እነን ወደታች ደግሞ ወረድ ስትሉ አሰራርም ልዩ ልዩ ነው ይልና ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው ይላል እግዚአብሔር አብ እግዚአብሔር ግን አንድ ነው መንፈስ አንድ ነው ጌታ አንድ ነው እግዚአብሔር አንድ ነው እግዚአብሔር አብ እግዚአብሔር ወልድ እግዚአብሔር መንፈስ ቅዱስ ግን ስንት አምላክ አንድ ልክ እንደዛ ነው የጸጋ ስጦታ አሰራር ልዩ ልዩ የጸጋ ስጦታዎች አሉ ግን አንድ ዓላማ አንድ ምንጫቸው አንድ ከአንዱ ከእግዚአብሔር በልዩነት አንድነት ማንነቱ የሆነ ከሱ ከእግዚአብሔር የፈለቀ ማንነት ያላቸው ብዙ ናቸው የጸጋ ስጦታዎች ሚላውን እንድታዩ ነው የጸጋ ስጦታ ብዝሃነት የሚቀጥለው ሳምንት ስንመጣ ትንሽ ስለያንዳንዱ ለመናገር ሞክራለሁ ግን ብዙ ናቸው ቁጥር 8 እስከ 11 ላይ ምዕራፍ 12 ቁጥር 8 እስከ 11 ላይ ሳምፕል ነው የሰጠው ሳምፕል ነው ምሳሌ ብሎ ይዘረዝራል ጥቂቶቹ 9 ናቸው እዚህ ላይ ያሉት እንደውም ትዝላችሁ እንደሆነ ድሮ ስንማር 9 ናቸው የጸጋ ስጦታ ተብላችሁ ተምራችሁ እንደሆነ የጸጋ ስጦታ ስንት ነው 9 ብለን መልሰናል አይ የጸጋ ስጦታማ 9 ብቻ ከሆነ እንዴት የጸጋ ሆነ
ጸጋ የሚለው ራሱ በጣም ጸጋ በጸጋ ላይ ጸጋ ነው። ዘጠኝ ብቻ አይደለም እና ዘጠኙ እንዲሰጡን ብቻ ነው እኛ የምንመኘው። ከዘጠኝ በላይ ነው የጸጋ ስጦታ ማለት ነው። አይቆጠሬ ነው። በጣም ብዙ ነው። ልዩ ልዩ ሳምፕል ነው የሚሰጠው መጽሐፍ ቅዱስ። አንዱ ጋር የተጠቀሰው አንዱ ጋር አይጠቀስም። አንዱ ጋር ያለው አንዱ ጋር የለም። የተለዩ አድርጎ ያስቀምጣል እንጂ የጸጋ ስጦታ በጣም ብዙ ነው። ለምሳሌ 9 ሊስት ተደርገዋል ምዕራፍ 12 ላይ። ጥበብ መናገር እንመጣበታለን የሚቀጥለው ሳምንት። ጥበብ መናገር፣ እውቀት መናገር፣ እምነት፣ የመፈወስ ስጦታ፣ መፈወስ ስጦታዎች ነው እንዲያውም የመፈወስ ስጦታ፣ ታምራትን ማድረግ፣ ትንቢት መናገር፣ መናፍስትን መለየት፣ በልዩ አይነት ልሳን መናገር፣ በልሳን የተነገረውን መተርጎም ነኝ። እንግዲህ 9 ናቸው። ለምሳሌ ሌላ ቦታ ስትሄዱ ይጨመርባቸዋል። ይሄ በቅንፍ ሆነ ዝግት ያለ አይደለም። እነዚህ ብቻ ናቸው የጸጋ ስጦታዎች ሳይሆን ልዩ ልዩ መሆናቸውን ለማመልከት የቀረቡ ምሳሌዎች ናቸው፣ ናሙና ናቸው እነዚህ። ለምሳሌ እዚያው አንደኛ ቆሮንቶስ ምዕራፍ 12 ወደ ታች ወረድ ብላችሁ ስታዩ ቁጥር 27 ጀምሮ በጸጋ ስጦታ ኮንቴክስት ሰዎች ተሰጥተው ታያላችሁ። በሰው ደግሞ ይናገራል። ቁጥር 27 ተመልከቱ። እዚያው ምዕራፍ ላይ እናንተም የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ ይልና ለአካሉ የተሰጡ ለአካሉ እኮ የተሰጡት እንደ አካል ብልቶች እግዚአብሔርን በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያት፣ ሌሎቹን ነቢያት፣ እንደገና አስተማሪዎች፣ ቀጥሎ ታምራት ማድረግ ብሎ ይቀላቀላል። ታምራት ማድረግን ከሰዎች ጋር ማለት ነው። ታምራት ማድረግ ቀጥሎ የመፈወስ ስጦታ። አይገርማችሁ? እርዳታ የሚባል የጸጋ ስጦታ እንዲሰጣችሁ ጸልያችሁ ታውቃላችሁ? የመፈወስ እንደ ጸልያችሁ ምንም መገለጥ አያስፈልገው። እዚያው ላይ አጠገቡ ግን እርዳታ፣ አገዛዝ፣ ልዩ ልዩ አይነት ልሳኖች አድርጓል እና ይላል። ከዛ ሁሉ ሐዋርያት ናቸው ወይ? ሁሉ ነቢያት ናቸው ወይ? አይደሉም። ልዩ ሐዋርያነትን፣ እርዳታን፣ ፈውስን፣ ታምራት ማድረግን፣ ልሳን መናገር፣ በልሳን የተነገረውን መተርጎምን፣ መናፍስት መለየትን ብዙ ናቸው። ሌላ ሮሜ ምዕራፍ 12 ላይ እንደገና ሌላ ሊስት አለ። ሊስታቸውን ማየት ከፈለጋችሁ ሮሜ ምዕራፍ 12 ቁጥር 4 ጀምሮ እስከ 8 ድረስ ደግሞ ሌላ ሊስት አለ እና ዝርዝሩ ከሀ እስከ ፐ አይደለም። ይሄን እንድታውቁ ብቻ ነው። ዝርዝሩ አንዱ ቦታ ላይ የምናገኘው ዝርዝር ከሀ እስከ ፐ የጸጋ ስጦታዎች ከጅማሬ እስከ ፍጻሜ ሳይሆን እንደ ናሙና የቀረቡ ናቸው። ለምሳሌ ምዕራፍ 12 ላይ ሮሜ ቁጥር 4 ጀምሮ ተመልከቱ። ምዕራፍ 12 ቁጥር 4 በአንድ አካል ብዙ ብልቶች እንዳሉን የብልቶች ሙሉ ሥራ አንድ እንዳይደለ እንዲሁ ብዙዎች ስንሆን በክርስቶስ አንድ አካል ነን፣ እርስ በርሳችንም እያንዳንዳችን የሌላ ብልቶች ነን ይልና እንደተሰጠንም ልዩ ልዩ ስጦታ አለን ይልና ትንቢት ቢሆን እንደ እምነታችን መጠን ትንቢት እንናገር። አገልግሎት የሚባል አለ። ለምሳሌ ሰርቪስ አገልግሎት ቢሆን በአገልግሎታችን እንትጋ። የሚያስተምር ቢኖር በማስተማሩ ይትጋ። የሚመክር መምከር የሚባል ደግሞ አለ። ለምሳሌ እዚህ ላይ እዚህ 9 ውስጥ አሁን ይሄን አታገኙትም። መምከር አለ፣ በመምከሩ ይትጋ። መስጠት አለ። እንዴት ደስ ይላል! ቢኖረኝ በጣም ደስ ይለኛል። እንዴ ሁላችንን እንሰጣለን፣ አስራትና መባ እያማጥን ማለት ነው። የመስጠት ጸጋ ስጦታ ግን ያላቸው አሉ። ስለክ ዝም ብሎ የሚሰጡ ማለት ነው። ተመስገን ነው። ካላችሁ በኋላ ስልክ ቁጥር እንደንለዋወጥ መስጠት አለ። ምን መሰላችሁ? ይሄ የተፈጥሮ አይነት አሰጣጥ እኮ አይደለም። ከተፈጥሮ በላይ የሆነ መስጠት አለ። በልግስና ይስጥ። የሚገዛ በትጋት ይግዛ። መምራትን መግዛትን ያካትታል። መማር፣ አሁን ምህረት ማድረግ፣ መርሲ የጸጋ ስጦታ። የሚምር በደስታ ደግሞ ይማር። የጸጋ ስጦታ ከሀ እስከ ፐ ዝርዝር ሳይሆን የጸጋ ስጦታ ልዩ ልዩና ብዙ ነው። ለምን መሰላችሁ? ይሄንን እንትን ማቀርብበት አንዱ ምክንያት በጣም ብዙ ሰዎች ውሱን የጸጋ ስጦታ ብቻ ስለሆነ የሚያውቁት የሚጸልዩትም እነኛን ውሱኖችን ለማግኘት ነው። እንደገናስ ውሱን የጸጋ ስጦታዎች ብቻ ስለሆነ የምናውቀው በልዩ ልዩ የጸጋ ስጦታ የሚያገለግሉ ሰዎችን እውቅና እንሰጣቸው። ለምሳሌ ምንም እኮ አሁን በጸጋ ስጦታ ዝርዝር ውስጥ መማር አለ፣ ምህረት ማድረግ
አሁን የሚምር ሰው ስታገኙ ዝም ብሎ እየተበደለ የሚምር ሰውና ልዩ ልዩ ምህረትን ለሰዎች የሚያረግ ሰው ስታገኙ እግዚአብሔር በምህረት ጸጋ ቀብቶሃል አንተ ይሄ እኮ የጸጋ ስጦታ ነው ትሉታላችሁ ወይስ የጸጋ ስጦታ እንዲኖር ጸልይ ፈውስ ምናምን ብለን ነው ዲስከሬጅ የምናደርገው? በአብዛኛው ተስፋ ነው የምናስቆርጠውኛ። ፈውስ ከሌለው ሰው በልሳን ካልጮኸ ፈውስ ከሌለ ትንቢት ካልተናገረ ልሳን ካልተረጎመ ጸጋ ስጦታ አለ ትላለች ቤተክርስቲያን። አንተ እኮ ጸጋ ስጦታ አለ። መማር ነው ጸጋ ስጦታ። እርዳታ ማድረግ ነው ጸጋ ስጦታ። ሰፈሩት እየዞሩ ችግረኞችን የሚረዱትን የጸጋ ስጦታ አለሽ እንላለን ወይስ ኑና እንጸልይላችኋለን የጸጋ ስጦታ እግዚአብሔር እንዲሰጣችሁ ብለን ጸጋ ስጦታን 3 እና 4 አድርገን በሌላ አገልግሎት የሚያገለግሉ ሰዎች እግዚአብሔርን እንደሚያገለግሉ እንዳይሰማቸው አድርገን በጣም እኮ የሚያስከነዱን የጸጋ ስጦታ ያላቸው ሰዎች ቤተክርስቲያን ውስጥ አሉ። ግን ቸርች አንተጠቀምባቸው። ለምን? ገና ጸጋ ስጦታ አድርገን ስለማናስባቸው። በነገራችን ላይ ታቋቸው ይሆናል አንዳንዶቹ በየሳምንቱ ሳያሰልሱ ቅዳሜ አዲስ አበባ ውስጥ ያሉ የህፃናት ማሳደጊያ ከንበሉ ህፃናት የሆነ ነገር ማድረጊያ ቢባል ይሻላል። ምን ህፃናት ብቻ የወደቁ ህፃናት የሚገኙባቸው ህፃናት ማቆያ ህፃናት ማጠራቀሚያ ኦርፋኔጅስ እየዞሩ በየሳምንቱ ሳያሰልሱ ክርስቲያን ወንድሞች እናቶች ማንም ክፍያ ሳይከፍላቸው ቤተክርስቲያን ዕውቅና ሳትሰጣቸው በየሳምንቱ እኛ እንረሳለን አገልግሎት ያለን ሰዎች እየረሳን እየሄዱ ህፃናትን የሚያቅፉ ህፃናትን የሚያጥቡ ለህፃናት ፍቅር የሚሰጡ ስጦታ የሚሰጧቸው ልደት በደረሰ ቁጥር የሆነ ነገር የሚያደርጉላቸው ሳይታክቱ ይሄን የሚያደርጉ ወንድሞች እናቶች እንዳሉ ታውቃላችሁ። ይሄ የጸጋ ስጦታ ነው። እኔ ላረጋው አልችልም። አንድ ሰሞን እንደለበጣ 3 ሸሚዝ ልወረውር ይችላል። እንዴት ሰው በየቀኑ ይተጋል ይሄን ለማድረግ እግዚአብሔር ካልሰጠ በስተቀር? እንዴት ሰው ይሄን ለዚህ ይተጋል? እንዴት ሰው እየሄደ ችግረኛ ልጆችን እያጠበ እያስተካከለ በየሳምንቱ እያቀፈ እንደው ምንም ተሳረግ ሳያሰል እኛ እሁድ ቆመን እንደምንሰብከው እሁድ ቆመው ይሰብካሉ። የትኛው ነው የጸጋ ስጦታ? ሁለቱም የትኛው ይበልጣል? የትኛውም እግዚአብሔር ልዩ የጸጋ ስጦታን የሚሰጥ አምላክ ስለሆነ ብዙ እንደሆነ እንድታቁ በውስጣችሁ ያለውን የጸጋ ስጦታ ዕውቅና እንድትሰጡ ሌላ እንዳያምራችሁ ወንድሞች እናቶች ሌላ እንዲያምረን ሳይሆን ባለን እንድናገለግል ነው እግዚአብሔር ይጠራል። ይሄ እኮ ወደፊት ማለቃችሁም እኮ ገና በአካል ብልት ጳውሎስ ወስዶ እጂ እኔ አይነ ስላይደለው ብትል የአካል እንትን አይደለም ብልት አይደለም ብትል ብልት መሆኗን ይቀራል ወይ? ቆሜ ፑልፒት ላይ ካልሰበኩ አትበሉ። እሱ ብቻ አይደለም የጸጋ ስጦታ። ቆሜ ካልዘመርኩ እሱ ብቻ አይደለም የጸጋ ስጦታ። ትንቢት ካልተናገርኩ እሱ ብቻ አይደለም የጸጋ ስጦታ። በጣም ብዙ መሆኑን አውቀን በጸጋችን የምንገለጥበት ዘመን እግዚአብሔር ቢያረግልን አካል ሙሉ ይሆናል። እሺ ቤተክርስቲያን አካሏ የጎደለ አይሆንም። አሁን ቤተክርስቲያን ትንቢትና ልሳን ብቻ ቢኖራት ስብከትና ትምህርት ብቻ ቢኖራት ሌላ የጸጋ ስጦታ ቢጎድላት እኮ የጎደለች ናት። ምህረት፣ ይቅርታ፣ እርዳታ ማድረግ፣ መምከር ምናምን የሚባሉት ነገሮች እኮ ባይኖሩ የጎደለች ናት። እግዚአብሔር ቤተክርስቲያኑ በሁለትና በሶስት የጸጋ ስጦታዎች በሚመስል ነገር እንድትገለገል ሳይሆን ሙሉ አካል እንዲኖራት ስለሆነ በሙሉ አካል እንድናገለግል የጸጋ ስጦታ ብዙ መሆኑን እንድታውቁ ብቻ ነው። አንዳንዶቹን በዝርዝር ለማየት እንሞክራለን። ኤፌሶን 4 ላይም አለላችሁ የተወሰነ ሌላ ሳምፕል ዝርዝር። ኤፌሶን 4 ላይም በሰዎች ነው የተጠቀሱት። ኤፌሶን 4:11 የክርስቶስ ስጦታዎች የምንላቸው ክርስቶስ ወደ ላይ ከፍ ሲል የሰጣቸው ስጦታዎች የምንላቸው ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞች፣ አስተማሪዎች ሰጠ የሚለው ማለት ነው። እንደዛ አይነት ስጦታዎች ደግሞ በቤተ ክርስቲያን ውስጥ አሉ። ይሄ የሚያሳየን ምንድነው? አንዱ አምላክ በብዙ አንዱ አምላክ በልዩ የሚሰራ አብ ወልድ መንፈስ ቅዱስ አንድ አምላክ በልዩነት አንድነትን የያዘው አምላክ የጸጋ ስጦታን የሚሰጠው ልክ እንደዚሁ በልዩነት አንድነት በአካል ውስጥ ልዩ የጸጋ ስጦታ እንድናገለግል ስለሆነ በጣም ብዙ አይቆጠሬ ሊሚት የሌላቸው የጸጋ የማይመስሉ የጸጋ ስጦታዎች እንዳሉ አውቀን አክብረን እየጸለይን እንድንይዝ ነው። እግዚአብሔር ቤተክርስቲያኑን በጸጋ ይሙላ። በጥቂት አንድና ሁለት አሁን እኔ በጣም የማይገባኝ ነገር ነው ማውራችሁ። ከገባችሁ አስረዱኝ እናንተ ራሳችሁ በኋላ ስወርድ። አሁን በየሳምንቱ ሰው አንድ ቦታ ላይ እየሄደ ትንቢት እየሰማ ይመለሳል።
የሚቀጥለውም ሳምንት መጥቶ ትንቢት ይሰማል። የሚቀጥለውም ሮብ መጥቶ ትንቢት ይሰማል። በመካከል ደግሞ ሲናፍቀው መንደር ውስጥ እየሄደ ሌላ ትንቢት ይሰማል። ከዛ ሲመለስ ትንቢት ይሰማል። ከዛ ሲመጣም ትንቢት እና የሚገለገለው በትንቢት ነው። እና ትንቢት ይሰማል። እሺ እናንተ አስረዱኝ። አሁን ይሄ ሰው ይሆናል? ሙሉ ሰው ወደ መሆን እንደጋር እኮ በጣም በነገራችን ላይ እኮ የምር ነው። አሁን ይሄንን ስንናገር ትንቢት እየተቃወሙ ይላሉ ሰዎች። ትንቢት እንዴት አድርገን ነው? ትንቢት አልተቃወምንም። ትንቢት ብቻ እንዴት ሰው ይጠጣል? ልጅህን በቃ በተኛ በተነሳ በወጣ በገባ ቁጥር ጮማ እየቆረጥክ ታብሏል። ቁርስም ተቆርጦ ጮማ፣ ምሳም ሲመጣ በቂቤ ጮማ፣ ማታም ከመተኛቱ ሰው ይሆናል እንዴ? ልጅ በጣም እኮ ብዙ ሰው እንደዛ ነው የሚኖረው። በነገራችን በአንድ ምግብ በአንድ የጸጋ ስጦታ ሰው እንዴት ይኖራል እንዴ? የተለያየ ምግብ ስለምንበላ እኮ ነው ሙሉ ሰው ይሆን ነው። አሁን በሳይንስ ፕሮቲን፣ ካርቦሃይድሬት፣ ፋት እየተባለ የተነገረን ማለት ነው እንዴ። እነሱ እኮ ባይስተካከሉ መኖር አይችልም። ሰው በፕሮቲን ብቻ መኖር አይችልም። ፕሮቲን ብቻ ዝም ብሎ ቢበላ ሊሆን አይችልም። ጤና ይናጋል። ካርቦሃይድሬት ብቻ አይሆንም። ፋት ብቻ አይሆንም። ታዲያስ ትንሽዬ ከዚህ ትንሽዬ ከዛ ባላንስ ዳይት ተብሎ አልተማራችሁም ድሮ? የተመጣጠነ ምግብ እኮ ነው ሰው ያደረገን በአካል። የተመጣጠነ የጸጋ ስጦታ እኮ ነው። እንደ ያልተመጣጠነ እንደ መርዝ ይገላል። ያልተመጣጠነ ምግብ እንደሚገለው ፋት ቢበዛ ይጨርሳል። ፕሮቲን ቢበዛ ይጨርሳል። ካርቦሃይድሬት ብቻ ቢበዛ ይጨርሳል። በአንድ የምግብ አይነት ሳይሆን በተመጣጠነ የምግብ አይነት አካላችን እንደሚኖረው መንፈሳዊ ህይወታችንም እንደዛ ነው። ሙሉ ሰው የሚሆነው ሰው የተመጣጠነ ነገር ሲያገኝ። ትንቢትና መገለጥና ዕውቀት ስጦታ ይጠጣል ሰው። ዕውቀት የሚባል ነገር የለውም። የእግዚአብሔር ቃል አይማርም። የእግዚአብሔር ቃል አይማርም። መምከር የለም፣ መመከርም የለም። በሌላ ጸጋ ስጦታ መገልገል የለም። መናፍስትን መለየት የለም። ዝም ብሎ እንደተንከራተተ ይኖራል። ወንድሞች እናቶች የሚጠቅመንኛ ሆልቲ ከፕሮቲኑ፣ ከካርቦሃይድሬቱ፣ ከትንቢቱ፣ ከልሳኑ፣ ከመተርጎሙ፣ ከፈውሱ፣ ከማስተማሩ፣ ከመምከሩ፣ ይሄ ጠቅላላ ሲሆን ሙሉ ሰው ያደርገናል። ሰው በአንድ የጸጋ ስጦታ ብቻ ከተገለገለ ሙሉ ሰው አይሆንም። ሁሉ አንድ ላይ ሲሆን ሙሉ ሰው ያደርገናል። ብዙ እንደሆኑ ልዩ ልዩ እንደሆኑ አውቀን በሁሉ የምናገለግል በሁሉ የምንገለገል ሰዎች እንድንሆን ነው። አንድ ሌላ ጨምሬላችሁ ከዛ የሚቀጥለው ሳምንት እንገናኛለን እንደ እግዚአብሔር ፈቃድ። ምንድነው እስካሁን ያወቅነው? እደጋግምባችኋለሁ እኮ ምንድነው እስካሁን ያወቅነው? የጸጋ ስጦታ ዋና መለኪያ የኢየሱስ ጌትነትና መክበር። ሌላስ? የጸጋ ስጦታ አንድና ሁለት ሳይሆኑ ስንት ናቸው? 9 ያላችሁ መስሎኝ ነው። ይሄ ሁሉ ለፍቼ ማለት ነው። በጣም ብዙ ናቸው። ልዩ ልዩ መሆናቸውን አውቀናል። ምንጫቸው እግዚአብሔር ነው። አንድ ናቸው። የሥላሴው እግዚአብሔር የሚሰጣቸው ናቸው። ግን በዚያ አንድነት ውስጥ ልዩ ልዩነት ደግሞ አለ። በጣም ብዙ ናቸው የሚለው ነው። ሶስተኛው የተያያዘ ነው። ግን ትንሽ ለማትኮር ያህል ምንጫቸው የጸጋ ስጦታ ምንጭና ሰጪ እግዚአብሔር ነው። ይሄ አንደኛ ቆሮንቶስ ምዕራፍ 12 የምናየው ሌላ ፕሪንሲፕል ነው። ምንጭና ሰጪ እግዚአብሔር ነው። የጸጋ ስጦታ ምንጭ ሰው አይደለም። የጸጋ ስጦታ ምንጭ እግዚአብሔር ነው። ሰጪ እግዚአብሔር ነው። ይሄን በአትኩሮት ነው ጳውሎስ የሚያስተምረው። ተመልከቱ። በተደጋጋሚ ምዕራፍ 12 ቁጥር 4 ማየት አለባችሁ ወንድሞች እናቶች። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። ሰጪው መንፈስ ነው፣ መንፈስ ቅዱስ። አገልግሎት ልዩ ልዩ ነው። ጌታ ሰጪው ጌታ አንድ ነው። አሰራር ልዩ ልዩ ነው። ግን ሁሉን የጸጋዎች በሁሉ ሰው የሚሰራው እግዚአብሔር ግን አንድ ነው። ሰጪውና ሰሪው አንድ ነው። ምንጩ አንድ ነው። ስጦታዎቹ ልዩ ልዩ ናቸው። ምንጩ አንድ ነው። እግዚአብሔር አንድ ነው። መንፈስ ቅዱስ አንድ ነው። ጌታ አንድ ነው። ከጌታ ከመንፈስ ቅዱስ ከእግዚአብሔር ከሥላሴ የሚፈልቁ ናቸው የጸጋ ስጦታዎች። እስካሁን ካላሳመንኳችሁ ቁጥር 7 ሁሉን በሁሉ የሚያደርግ እግዚአብሔር አንድ ነው ካለ በኋላ ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ነው የሚለው። ይሰጠዋል። የሚሰጥ ነው። ማን ነው ሰጪው?
ለአንዱ ጥበብን መናገር በመንፈስ ይሰጠዋል። ሰጪው ማን ነው? መንፈስ ቅዱስ አይደል? በመንፈስ ይሰጠዋል። ለአንዱ በዚያው መንፈስ ዕውቀት ይሰጠዋል። ለአንዱ ደግሞ በዚያው መንፈስ እምነት ይሰጠዋል። በዚያው መንፈስ ፈውስ ይሰጠዋል። በዚያው መንፈስ ምንጩ ያው መንፈስ ቅዱስ ነው ምንጩ። ኦኬ ቁጥር 11 ተመልከቱ። የጸጋ ስጦታዎችን ይዘረዝርና ቅዱስ ጳውሎስ ቁጥር 11 ላይ ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው ያካፈለ ይሰጠዋል። ይህንን ሁሉ የጸጋ ስጦታ መንፈስ ቅዱስ እንደሚፈቅድ፣ እኛ እንደምንፈቅድ አይደለም። መንፈስ ቅዱስ እንደሚፈቅድ እንደወደደ ለእያንዳንዱ እያካፈለ በጣም ደስ ይላል። የተለያየ እያካፈለ ነው የሚሰጠው። ሁሉ የጸጋ ስጦታ በአንድ ሰውዬ ላይ አይደፋም። እንደዛ የሚናገሩ ሞኞች አሉ። ሁሉም የጸጋ ስጦታ በእኔ ላይ አለ ይላሉ። የለም፣ አያረግም እግዚአብሔር። አውቆ እኮ ነው እግዚአብሔር ጥበበኛ አምላክ እንድንሳሳብ ስለሚፈልግ ለአንዱ የሰጠውን ለአንዱ አይሰጠውም እና እንሳሳባለን። ያካፈለ ነው የሚሰጠው። ለምሳሌ እኔ ያለኝ አንተ አይኖርህም፣ አንተ ያለ ደግሞ እኔ አይኖረኝም እና አንተ ላለህ ብዬ አለው አጠገብህ፣ እኔ ላለኝ ብለህ አለህ አጠገቤ። አልገባችሁም? በአካል ብልት ለምሳሌ አይን አለ፣ ጆሮ አለ፣ እጅ አለ፣ እግር እኔ ነኝ ዋናው። ሁሉ ቦታ ላይ ያንከራተ የጠቅላላ እየተሸከኩ ወስደው እኔ ነኝ እንጂ ዋናው ሌላ ሁሉ ምንም እንትን አይደለም ቢል እግር መሄድ ነው እንጂ ማየት የለው፣ መቅመስ የለው። መቅመስ ወዴት በተገኘ? መቅመስ የለው፣ ማየት የለው፣ መስማት የለው። ማን ወደ ሰማው ይሄዳል? ማን ወደ አየው ይሄዳል? ያይለታል፣ ይሄድለታል። አንድ ላይ ለዛ አብረው ነው የሚኖሩት። ለብቻዬ የለም። ይሄ ያይለታል፣ ይሄድለታል። አይን ደግሞ እኔ ነኝ ዋናው፣ እኔ ነኝ የማየው እንጂ ምን እግር ምናምን ቢል ሲያይ ውሎ ሲያይ ቢያድር ያምረዋል እንጂ ማን ይወስደዋል እዛ ቦታ? አሁን ሲያይ ዋለ። በጣም አስደናቂ የሚያስገርም አይነት አፕል የሚበላ የሚቆረጥ አፕል አይን አየ። ያምራል። እኔ ነኝ ዋናው፣ አየሁት። ስታይ ውለህ ስታይ ብታል መሄድ አልተሰጠህም ላንተ። ታዲያስ መሄድን መያዝ አለብህ። እግር ሲሄድ፣ አይን ሲያይ፣ እጅ ሲዘረጋ፣ ሲቆርጥ ይሄ ሁሉ ሆኖ እኮ አካል ገና አልተገነባም። የሚቀምሰው ሲቀምስ፣ የሚያረጋው ሲያረግ፣ የሚውጠው ሲውጥ፣ ዳይጀስት የሚያረጋው ሲያረግ፣ የሚያጣራው ሲያጣራ ይሄ ነው እንጂ አሁን እግዚአብሔር አካልን አይን ብቻ ቢያረጋው ኖሮ አይን ብቻ ቢሆን መሄድ የለው። በጣም ራሱ ሲያስጠላ ትልቅ አይን ብንሆን አሁን እኛ ያያል ግን ሌላ የለው። ስለዚህ መንፈስ ቅዱስ ስለዚህ እኮ ነው ለኛ ያልተፈቀደልን። እኛ የጸጋ ስጦታ መራቂና ተቀባይ እኛ ብንሆን እስካሁን ድረስ ቤተክርስቲያኑ 3 ወይ 4 ነው የምንመርጠው። እስቲ የጸጋ ስጦታ ምረጡ ቢባል የምትመርጡትን አውቀዋለሁ። እና አይን ብቻ እንሆንና መሄድ የለ፣ እጅ ብቻ እንሆንና ማየት የለ። ስለዚህ እግዚአብሔር ለቤተክርስቲያን ለአካሉ እንደወደደ የጎደለንን የሚያውቅ አምላክ እንደወደደ በመንፈሱ አይን ለሚያስፈልገው አይን፣ ጆሮ ለሚያስፈልገው ጆሮ፣ እግር ለሚያስፈልገው እግር፣ እንትን ለሚያስፈልገው አድርጎ ለአካሉ እንደወደደ እንደፈቀደ እያካፈለ ምን ያደርገዋል? ይሰጠዋል። የጸጋ ስጦታ ሰጪና ምንጭ እግዚአብሔር። ይሄን ነው የምናምነው እንደ ፔንቴኮስታልስ ብቻ ሳይሆን ብዙ መጽሐፍ ቅዱስ አማኝ ክርስቲያኖችም ያምናሉ። ግን አዝ ፔንቴኮስታል ክርስቲያንስ ደግሞ ምንጩ መንፈስ ቅዱስ ነው ብለን ነው። ምንጩ እግዚአብሔር። የጸጋ ስጦታ ሰው አይሰጥም። የጸጋ ስጦታ ሰው አያድልም በምንም አይነት።
የጸጋ አይደለም እሱ ውቃቤ ይጋባ ይሆናል የጸጋ ስጦታ it's a matter of ሰጪው መንፈስ ቅዱስ ልጸልይልህ ይችል ይሆናል እንደ መሳሪያ አብረን ልናመን እንችል ይሆናል ላበረታታችሁ ይችል ይሆናል ላስተምራችሁ ይችል ይሆናል ለሰጣችሁ ግን አልችልም ለዚህ ነው ወንድሞች እናቶች መንፈስ ቅዱስ ሙላትማ በሰው እጅ የሚሰጥ ቢሆን የሲሞን መንፈስ እኮ ነው ይሄ ሲሞን የሚባል ጠንቋይ ነበር እየተነቆለ ብር የሚያገኝ በኋላ ጌታን ተቀበልኩ ብሎ ከሐዋርያት ጋር ነበር አለቀቀውም ያ የሆነ ነገር ያደረጉ ይሳም መቀበል ሲያይ እጅ ሲጭኑ ሐዋርያቱ መንፈስ ቅዱስ ይሞላል ሰው ከዛ እቺን ስጦታ ስትኛል በካሽ አየ ወስዶ በጅምላ ተረክቦ ሊቸረችር ማለት ነው መንፈስ ቅዱስ በጅምላ ተረክበን የምንቸረችረው ሸቀጥ አይደለም የሚያደርገውን የሚያውቅ መንፈስ የሚያደርገውን የሚያውቅ ፈቃድ ያለው ዕውቀት ያለው ስሜት ያለው ከአገልጋዮችና ከኛ ከማንነት በላይ ለቤተ ክርስቲያን የሚያስፈልገውን የሚያውቅ አምላክ ነው የሚሰጠው ሰዎች እንዲያምኑ ሚስ አንደርስታንድ አታርጉ ወገኖች ሰዎች እንዲያምኑ ላበረታታ ይችላል ሰዎች እንዲያምኑ ልጸልይላቸው ይችላል ሰዎች እንዲያውቁ ላሳውቃቸው ይችላል ሰዎችን ላነሳሳቸው ይችላል come on መንፈስ ቅዱስን እንጠማ እግዚአብሔር በመንፈስ ቅዱስ እንዲሞላ እንዲሰራ ላነሳሳቸው ይችላል መስጠት ግን የእግዚአብሔር ነው አንዳንድ ነቢያትም እንደዛ ይሏቸዋል እናንተ ማምናችሁ ትሄዳላችሁ የምትሄዱ ካላችሁ ማለት ነው አብዛኞቻችሁ እንኳን የምትሄዱ አይመስለኝም ብትመጡ ሰጣለሁ ይላል ሐዋርያ ያረጋሉ ነብይ ያረጋሉ እንዴ ክርስቶስ ሰጣ አይደል እንደሚለው ማሙሻ ሰጣ ነው እንዴ እኔ ለመቀበል ጋጋታው ራሱ ምን ላረግ ትፈልጋለህ እቺ መከረኛ ነብይነት ናት አሁን ነብይ በቃ ሆናል በቃ ጨረታ ነው እንዴ ማይ ፍሬንድ እዘጋስቶ ታቆ ኮልፌ ስትሄዱ አሁን ጨረታ አለ ድሮ አሁን ይኖር እንደሆነ አላቀምኛ ድሮ ሳልባጅ ነበር ምን ለብስ የተለበሰ ልብስ ልባሽ እና አንዳንድ ጊዜ ከኮሌጅ በሌሊት እንወጣና ኮልፌ ልባሽ ጨርቅ በጅምላ ይገኝ ረከስ ይላል ከመንገድ ላይ ከሚሸጠው መንገድ ላይ ለሚያዞሩት የሚሰጥ በጅምላ በጨረታ የሚሰጥ ማለት ነው ጨመር 3-4 ሺህ ሚዛን ላይ በቃ ይለቅላል ኮልፌ ነው እንዴ መንፈስ ቅዱስ ነገር እንደዚህ ያረጋ ነው የሚጨምርልህ ሰው ጣራ ላይ እየወጣ አንድ ሰው እያነሳ ነው የሚጨምርልህ እኮ መንፈስ ቅዱስን መሳደብ ነው እኮ ክርስቶስን ዝቅ ማድረግ ነው ሰጪ እግዚአብሔር ነው እንዴ ምን ትፈልጋለህ አሁን ምን ትፈልጋለህ ሐዋርያ ሆናል በቃ ዋት ሆናል ምን ማለት ነው አንድ ሰው የሚሰጠው የወታደር ኮከብ ነው እንዴ ሐዋርያነት የሹመት እድገት ተካሄደ ይባላል አሁን ጠቅላይ ሚኒስትሩ ይሰበስቡና ጀነራሎቻቸውን የሹመት እድገት ያደርጋሉ ፕሬዝዳንቱ ሲያደርጉ አይታችሁ እንደሆነ ቅርብ ጊዜ ታይቶ ይሾማል በቃ ሆነ ማለት ነው ከዛን ጊዜ ጀምሮ እና እኛ አሁን እየተሰበሰብን ምንጭ ነው ኮከብ ነው እንደ መንፈስ ቅዱስ በጣም ከፍተኛ ቅዠት ውስጥ ህዝብ ያለበት ቅዠት በጣም ብዙ ሰዎች እዚህ ሀገር ተቀብተው ውጭ ሀገር የሚኖሩ ራስ ተሸውደዋል መጥተው የሆነ ነገር ምኞት አላቸው ይመጡና ሐዋርያ ሆነና ሄደ ቸርች ክፈት ይሉታል ቸርች ይከፈት ይመስል ይከፍታል አዳራሽና ቸርች የተለያየ ነው አዳራሽ ከፍተው ሐዋርያ ስለተቀባ ይጠብቃል እንደ ብዙዎቹ ከስተት እንዳትማሩ ወንድሞች እናቶች ይሄው አፋቸውን ከፍተው ደንበኛ የሚጠብቁ አዳራሾች አሉ እዚህ ተቀብቶ ሄዷል ዘይት ይዞ ሄዷል ሐዋርያ ነው ተብሏል እንዲያው በመትኖርበት በአሜሪካ ምድር እንዳንተ አይነት ታይቶ አይታወቅም ተብሎ ሄዷል ያንን አምኖ ሄዷል አዳራሽ ከፍቷል ቸርች የለም ቸርችና አዳራሽ የተለያየ ነው ሐዋርያነት እንደ ኮከብ የሚጫንበት አይደለም ነብይነት እንደ ኮከብ የሚጫንበት አይደለም ፈውስ ስጦታ የሚሰጥ ዝም ብሎ አይደለም ሰው የሚጭንብን ሰው ያበረታታናል እንጂ ሰጪው የእግዚአብሔር መንፈስ ምንጫቸው እግዚአብሔር ያው መንፈስ ያካፈለ ይሰጣል እንቀጥላለን እኮ በጣም ጉዳችን ነው ጌታ ይመስገን ይሄ ግን የእውነት ይሄ እኔ አይ ዶንት ኖ ስለናንተ ያሞቀኛል የሚያሞቀኝ የጸጋ ስጦታንና የመንፈስን ነገር ሲሞን ስለማይሰጠኝ በጣም ደስ ይለኛል ያስከፈለኝ ነበር ወይ ዳይሬክትሊ ወይ ኢንዳይሬክትሊ
ወይ ቀጥታ አምጣ ይላል ወይ በሆነ መንገድ ቀስ እያደረገ ይወስዳል። አሁን አንዳንድ ሰዎች አያስከፍሉም ለፈውስ ግን ቀስ እያደረገ ያስከፍላል። እንደ ዕዳ ይሰጥህና ትንቢት መገለጥ ያመጣሉ እና ይሄ ቤት በውድ ዋጋ ይሸጣል ይላል። ቤት ለነገሩ ረክሶ አያውቅም። በውድ ዋጋ ይሸጣል። የትም ቦታ ረክሶ አያውቅም። አልፎ አልፎ እንደው ማጂካል የሆነ ክራሽ ካልተፈጠረ በስተቀር በውድ ዋጋ ይሸጣል። በቃ እሺ ተናግሮ ተሸጠሽ በቃ አለቀ። መንፈስ ቅዱስ ማለት እሱ ያመጣታል ቀስ እያለ። እኛ ጸልየንበት አይደል እንደዚህ ትሸጥ እኛ ባንጸልይበት ኖሮ ያረግ የሲሞን መንፈስ ሰጪው መንፈስ ቅዱስ ነው ግን ያበረታታኛል። ስንት ከፍላለህ ስንትም ምንን አይቶ ነው የሚሰጥ? ምንም just now ወደ መንፈስ ቅዱስ just now ወደ ክርስቶስ ምን ያደርጋል? በነፃ የሚሰጥ አምላክ በነፃ ይሰጠናል። ማስከፈለው ደጉ ለጋሱ አምላክ ይሰጠናል። መንፈስ ቅዱስን ከሰው አጠብቆ ወንድሞች ነው አለሽ ሰጪ አምላክ አለሽ ለጋስ አምላክ ማንነትን አይቶ ክፍያን መዝኖ ሳይሆን እንዲሁ በነፃ የሚሰጥ አምላካችን የተባረከ ይሁን። ወደ ክርስቶስ መምጣት ወደ መንፈስ ቅዱስ መምጣት ነው እንጂ ወደ ምን ሰው ምን አለንና ልንሰጣችሁ እንችላለን? ህይወት ያለው መንፈስ ያለው ባለጠጋ የሆነ አምላክ እሱ ነው የሚሰጠው። ያ መንፈስ ራሱ ጌታ አንዱ መንፈስ ያካፈለ ይሰጣል። የጸጋ ስጦታ ዋና መታወቂያው የኢየሱስ መክበር ነው። የጸጋ ስጦታ ውሱን የሆኑ ነገሮች ሳይሆን በጣም ቫራይቲ ነው። ይሄንን ያየ ነው። ምንጫቸው ግን ምንም አይነት የጸጋ ስጦታ ምንጩ እግዚአብሔር ስለሆነ ወደ እግዚአብሔር መተን የምንቀበለው መሆኑን እንድናውቅ ነው። አንድ ጥማቴን ብቻ ልንገራችሁና ጸልያለሁ። ጥማቴ ነው በጣም ጥማቴ። እኔ እዚህ ቁጭ ብለን ፎርጅድ ብር ስቆጥር መዋል አልፈልግም። ስለ ፎርጅዱ ላወራችሁ አልፈልግም። ያደክማል ራሱ። የተሳሳተ ትንቢት አለ፣ የተሳሳተ ፈውስ አለ፣ የሚያስከፍሉ ሰዎች ራሱ ያደክ ከሶስቴ በላይ መናገራችን ስለ ኢየሱስ አወራ ነው እኔ ጉልበቴ ኤነርጃይዝ የሚሆን። አንዱ ጥማቴ ግን ይህንን ሁሉ ሐሰት ነገር የሚበላ እውነተኛ የእግዚአብሔር ክብር የሚገለጥበት ዘመን ሆኖ ማየት። እውነተኛ ትንቢት እውነተኛ ልሳን እውነተኛ ፈውስ ከመንፈስ ቅዱስ የሆነው መጥቶ ማየት ስንቶቻችሁ ደስ ይላችሁ? ግሎሪየስ በሆነ መንገድ ይሄ እንደ ጥንቱ ማለት ነው። ሰው አክባሪው ሳይሆን የሚቸረቸረው አይነት ሳይሆን እውነተኛ የሆነ እሱ እንዲሆን ከፈለጋችሁ ማወቅ ያለብን ሰጪው መንፈስ ቅዱስ ስለሆነ አጥማቂው ኢየሱስ ስለሆነ ወደ ሰው ሳይሆን ወደ ማን? ወደ ኢየሱስ ወደ እግዚአብሔር ሄደን የምንሞላበት ዘመን እግዚአብሔር ያርግልን።